አዲስ ትዕዛዝ መጥቷል። በጣም አዝናለኝ ቆንጆ። እኔ ታዘዝኩትን ብቻ ነው ማረከው። አቤት። ልጅቱ አይት ናት እንዴ? ነች እና ይፍቱ ስራ እኔ ምን አውቃለሁ? ትሰምኛለሽ? እቺ ልጅ እስካልተገኘች ድረስ ከዚች ቤት ንቅንቃት። በደንብ አውቅሻለሁ እኮ ሰውዬ። ምንም ማውቀው ነገር የለም አልኩህ እኮ። ይፍቱ ልጅቷ አንድ ነገር ትሁንና ሁሉ ነገር ያበቃለታል። እንፋታለን ነው? በጣም አሪፍ። እኔም አግዝሃለሁ። እሺ፣ ደስ ነው የሚለኝ። ዞር በነገርን ደግሞ ይሄ ደግሞ በሚያሳዝን ሁኔታ ይፍቱ ስራ ህብስትን እስከ ወዲያኛው እንዲያሰናብታት ትዕዛዝ ሰጥታለች። ታዛዡም እሺ ብሎ ድርጊቱን ሊፈጽም መሳሪያውን አቀባብሎታል። ሰላም ጤና ይስጥልን የትንሽ ቤተሰቦች እንዴት አላችሁ? ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ስለሆናችሁ ምስጋና እጅግ ከልብ ነው። ህብስት ድራማ የቀጣይ ክፍል ይዤላችሁ ቀርብ ያለው ተከታተሉን። አቶ አለም ዛሬ ቆራጥ ውሳኔ አስተላልፏል። ይፍቱ ስራን ማስጠንቀቂያም ሰጥቷታል። ይቺ ልጅ ከሄደችበት ካልተገኘች በስተቀር እኔና አንቺ ፍች እንፈጽማለን ብሎም ቆጣ ብሎ ተናግሯታል። ነገር ግን ደግሞ ወይዘሮ ይፍቱ ስራ በምንም አይነት ነገር ላለማስነቃት ስትል እንደውም ፍቹን እኔ ማግዝሃለሁ ስትል አስተላልፋ ተናግራለች። ተነስታም ገፍትራቸው ሂዳለች። ታዲያ አለም የሁኔታዋ ነገር ግራ ጋብቶታል። እውነት ነው ብሎ አምኗት እሷ አላደረገችውም እንዳይል ተንኮሏን ያውቃልና እንዴት ብሎ ይመን። አሁን ላይ የምታደርጋቸው ነገሮች ሰዎች እንኳን ነቅተው ሊያውቁ አልቻሉም። ምክንያቱም በተጠንቀቅ እያደረገችው ነው ያለችው። በሌላ በኩል በፍቅሯ ልቡ የናወዘው በአምላክ ዛሬ ላይ ምንም ማድረግ ባለመቻሉ ግራ ተጋብቷል። ነገር ግን ደግሞ ይፍቱ ስራን እንደምንም አንቆ አስለፍልፎ ህብስት ያለችበትን ቦታ እንደሚያውቅም ከራሱ ጋር ቃለ መሃላ ፈጽሟል። ግን ደግሞ ከእህቷ ጋር ደውላ እኔ ወደዛ ልመጣ ነው ብላ ስልክ ስታወራ ሰምቷት ነበር። ነገር ግን ደግሞ የውሸት ስልክ እንጂ ትክክለኛ ስልክ እንዳልሆነ በአምላክ ለእህቷ ደውሎ አጣርቷል። ምንም እህትና ወንድም ቢሆኑ እንኳን በአምላክ ለይፍቱ ስራ ተንኮል ያለው ጥላቻ ለየት ያለ ነው። ታዲያ ይህን ጥላቻዋን አሁንም እሷ እያሳየችው ነው ያለችው። እሱ ግን ተስፋ ሳይቆርጥ የይፍቱ ስራን ተንኮል ለማጋለጥ ደፋ ቀና እያለ ይገኛል። እህቷ ጋር ደውሎ ሲያጣራ በፍጹም እኔ ጋር አልደወለችም ብላ ነግረዋለች። አቶ አለም ይህንን ጉድ ስላወቀ የወደፊት ህልሙ ሳይሳካለት በእሷ ምክንያት እንቅፋት ከሆነችው ለፍች እንደሚዳረግም ከራሱ ጋር ተነጋግሯል። በሌላ በኩል የነገ አማቼ ይሆነኛል ብሎ በሱ በኩል ጥቅማ ጥቅሞቹን አገኛለሁ፣ ከዛም ህብስትን አሳምኜ ሁሉንም ነገር አስፈርሜ ከጨረስኩ በኋላ እንዲገላት አደርጋለሁ ብሎ የሚያምነው አቶ አለም አሁን ላይ ለአብነት ያለው አመለካከት ተቀይሯል። እንደውም እያመነጫጨቀውም ይገኛል። አብነት ግን እውነታውን አውቆ ደብቆላቸው እንጂ ከህብስት ጎን እንደቆመ ሁሉም ሰው ያውቃል። ታዲያ ይህንን ያልተረዱት እናቱ አለም ዛሬም አብነትን መጠቀሚያነትን የፈለጉት። አብነት ግን እዛ ጋር ደፋ ቀና እያለ ያለው ለህብስት ነው። እውነታው ተደብቆ ቆይቶ ህብስትንም አግብቶ ካለችበት አደጋ ለማውጣት ነው። ግን ደግሞ ይህንን ለማድረግ እየታገሉ ባሉበት ወቅት ነው ይፍቱ ስራ አሳግታ ህብስትን እንድትጠፋ ያደረገቻት። ይህንን የተመለከተችው ታፈሰም ግራ ተጋብታለች። በዚህ በኩል የወንድሟ ነገር አስጨንቋታል። ወንድሟ ከእናቱ ተለይቶ ወደ ከተማ የመጣው ደም ስለተቃባ ነው ብላ ታስብ ነበር። ነገር ግን ያ ነገሩ እንደዛ አይደለም። ህብስትን እጅግ ከልቡ ስላፈቀራትና ስለፈለጋት ነበረ ይህንን ድርጊት ያደረገው። ይህን ስትሰማ ታፈስ ደንግጣለች። በአምላክ ይሄን ነገር ካወቀ እንደሚገለው ስለምታውቅ ይሄ ነገር ከታወቀ ጉዴ ነው እያለችን በጭንቀት ተውጣለች። ወንድሟን ወደ ክፍለ ሀገር ሂድ እንዳትለውም በህብስት ምክንያት የተጣላው ከገዛ ጓደኛው ጋር ደም ይቃባል ብላ ፈርታለች። ንጉሱ ግን በንዴት እየናረ ነው። ህብስትን ከፊት ለፊቱ አሳጥተውታል። አይኑ እያየ በመኪና አፍኖ ሲወስዱ ምንም ማድረግ አለመቻሉ እጅግ በጣም ውጥረት ውስጥ ከቶታል። ዛሬ ግን ብቻውን ጎዳና ላይ ወጥቶ ራሱን ከራሱ ጋር እየወቀሰ በትካዜ እየተጓዘ ባለበት ሰዓት ነበረ ድንገት ባለፈው ሲያግቷት አብሮ ያያትን መኪና ስታልፍ ይመለከታታል። ታዲያ ንጉሱም በአግራሞት ዘወር ብሎ ደጋግሞ ባንክሮ ተመለከታት። ናት አይደለችም የሚል ጥያቄ። እውነታው ግን ናትና ተከተላት እግር በእግር ተከትሏትም ያረፈችበትን ቦታ ያገኛል። ካረፈችበት ቦታ በጥግ በኩል ተከታትሎ እየተመለከተው ነው። ታዲያ ያ ሰው የይፍቱ ስራ ሰው ነበረ። ወደ ውስጥም ገብቶ ህብስትን አዝናለሁ የኔ ቆንጆ ትዕዛዝ መጥቷል ይላታል። ህብስት ነፍሷ ተጨንቃለች። አፏን በፕላስተር ታፍና እየተጨናነቀች ለመጮህ እንኳን አቅም የላትም። ንጉሱ መምጣቱን ብታውቅ ኑሮ
እንደምንም ተፍጨርጭራ ትጮህ ነበር። ነገር ግን ማንም አያድነኝም የሚል ተስፋ መቁረጥ ዙሪያውን ከቧታል። ታዲያ ትዕዛዙ ምን እንደሆነ እሷ አላወቀችም። ሊደፍራትም ስለመሰላት እጅግ ነፍሷ ተጨንቃ አይኑን እየተመለከተች ብትማጸነውም እሱ ግን ተማጽኗን ውድቅ ያደርግባታል። መሳሪያውንም አቀባብሎ ለመተኮስ እየታገለ ይገኛል። ታዲያ ይህንን የተመለከተው ንጉሱ አሁን ላይ ተጋፍጦ አሸንፎ ህብስትን ከዚህ ማት እንዴት ማውጣት እንዳለበት ከራሱ ጋር እየታገለ ይገኛል። ቤተሰብ እስኪ እናንተ መልከታችሁን ኮሜንት ላይ አስቀምጡልኝ። እኔ ግን ሳስበው ንጉሱ ይህንን ሊተኩስባት ያለውን ሰው ከበስተጀርባ መጥቶ አንገቱን አንቆ ህብስትን ፈቶ ይዟት የሚሄድ ይመስለኛል። ታዲያ ህብስትም ተፈታ ከወጣች በኋላ እርግጠኛ ነኝ መቼም ሌላ ሰው ምርጫ አታደርግም። ምርጫ የምታደርገውም ንጉሱን እንደሆነ ነው የሚታየኝ። እዚህ ጋር ጥቃት ሊፈጽምባት እየተዘጋጀ ያለውን ሰውም ገንዘብ ነው ወይ የምትፈልገው ብላም ጠይቀዋለች። ሀብታም እንደሆንሽ ሰምቻለሁ፣ ነገር ግን የኔ ፍላጎት ገንዘብ አይደለም፣ ስለዚህ ትዕዛዜን ነው መፈጽም እያለም እንቧ ከረየው እያለባት ነው። ህብስት ዛሬ ላይ ገንዘቧ ሊያድናት አልቻለም። ሰው ነው የፈለገችው። እስከ ዛሬ ሰው በማጣቷ ምክንያት ብዙ በደሎች ሲደርሱባት ቆይተዋል። አሁን ግን የሆነ ሰው ያገኘች ትመስላለች። እሱም ንጉሱ ዛሬ ላይ ከገባችበት ማጥ ያተረፋት ቀን ግን የራሱ የግሉ አድርጎ ህይወቱን እንደሚመራ ነው። ግን ደግሞ ህይወቱን ለመምራት ቢፈልግ እንኳን የማምላክ ቅናትና በአምላክ የኔ እንዴት አልሆነችም የሚል ጥያቄ በውስጡ አድሮ ንጉሱን ሲያሳድደው ይኖራል ብዬ ነው ማስበው። እስኪ እናንተ ሀሳብና አስተያየታችሁን ኮሜንት ላይ ያስቀምጡልኝ። የእናንተ ምልከታስ ምንድን ነው? የኔ ምልከታ ግን እንደሚመስለኝ ወደፊትም ሌላ ፈተናዎች ይጠብቋታል ከፊት ለፊት። ምክንያቱም ንጉሱን ካፈቀረችው በአምላክ አርፋ እንድትተኛና ራሷን ህይወቷን እንድትመራ በፍጹም አያደርጋትም። ስለዚህ ያንን ህይወት አሁንም ድጋሚ መጋፈጧ የማይቀር ነው። ይፍቱ ስራ ከተጋለጠች በኋላ ከአለም ጋር ፍቺ ፈጽሞ ይሆን? ታፈሰስ አሁን ላይ ለማምላክ ልዩ ፍላጎትና ፍቅር በበፊት የነበራት ቢሆንም አሁን ግን ወንድሟ መጥቶ ነገር ውስጥ አስገብቷታልና ለማን ታግዝ ሲሆን ለወንድሟ ወይንስ ለማን? አሁን ላይ ትልቅ ውጥረት ውስጥ የገቡ ይመስላል። አብነትም ታፈስ እየተንከባከበችውና መልካም ነገሮችን እያደረገችለት ነው። ይበልም ብሎም ታፈስ ትናንትና ህብስት ራሷን ልታጠፋ በነበረችበት ቅጽበት ስላተረፈቻት በአምላክ ሳይሆን አብነት በእሷ አይን ትልቅ ከበሬታን አግኝታለች። ይህን ከበሬታ ታዲያ ከእነሱ ጎን እንዲቆም ያደረገው ይሆን? በቀጣይ ክፍል እናያለን።